بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا وحبيبنا وأسوتنا محمد وعلى آله وصحابته ومن تبعهم بإحسان إلى يوم الدين የተከበራችሁ የዳዕዋ ቲቪ ተከታታይ ወንድሞችና እህቶቻችን ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ይህ በየሳምንቱ የሚቀርብላችሁ ታዋቂውና ልዩ የፈትዋ ፕሮግራማችን ነው። የቀጥታ ስርጭት ሲሆን እናንተ የፈልጋችሁትን ጥያቄ ማቅረብ ትችላላችሁ ኢንሻአላህ። በቀጥታ መደወል ይቻላል። በቴክስትም ብትልኩልን ኢንሻአላህ ወይ ዛሬ ወይ በቀጣይ የሚመለስ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ሻሃችን ያው ከትንሽ ቆይታ በኋላ ነው የተገናኘ ነው። በተወሰኑ ምክንያቶች ሰበብ ያው አልቀርብ ነበር። አሁን ዛሬ ደግሞ አላህ ፈቅዶልን አላህ ብሎልን ቀርበናልና ተመልካቾቻችን እንዴት ቀረማችሁ ምክርም እንደመቀዲማ ማለት ነው። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሐቢሂ ወዋላ። እንግዲህ የተወሰኑ ሳምንታት በዐሽረል አዋኺርም ሰበብ እንዲሁም ከዛ በኋላ ዒድ ነው የተለያዩ ምክንያቶችም አልገብተው ሳንጀምር ቆይተናል። ከዘገየ በኋላም ቢሆን እንኳን ለዒድ አልፊጥር አደረሳችሁ። ዒድ አልአድሓም ጫፍ ላይ ነው ያለነው። ሁለቱን አንድ ላይ ሊሆን ነው ማለት ነው። ወሩ አላለቀም። አሽሁረል ሐጅ ገብተናል ኢንሻአላህ። ስለዚህ ከአንድ ኸይር ወደ ሌላ ኸይር ነው እየተሸጋገርን ያለነው። ረመዳንን ጾመናል። ከረመዳን በኋላም ያው 6 ቀናት ሸዋል አሉ። አሁን ጥቂት ቀናቶች ይቀራሉ። ያልጨረሰ እንዲጨርስ በዚሁ አጋጣሚ እናስታውሳለን። መን ሷመ ረመዳን ወአትበዐሁ በሲት ሚን ሸዋል ካነ ከሲያም الدهر ብለዋልና ነብዩ ሰለላሁ ዐለይሂ ወሰለም ረመዳንን ጾሞ ከሸዋል ደግሞ 6 ቀን ያስከተለ ሰው አመት እንደጾመ እንደሚቆጠር ነው ሐዲስ የሚያሳየው። ከዛ ደግሞ እዚህ አሁን ያለንበት አሽሁሩል ሐጅ የሚባለው ሸዋል ዙልቃዕዳና አስሩ ዙልሒጃ ምናን ለሐጅ ትልቁ ዒባዳ የሚዘጋጁበትና የሚጓዙበትም ጊዜ ነው። ሐጅ ከእስልምና መሰረቶች መካከል አንዱ እና አምስተኛው ነው። 5 መሰረቶች አሉ። ሐጅ ላይ ችላ ብሎ አቅም ያለው የዘገየ ሰው ወንጀለኛ ነው። ዛሬ ደግሞ አቅም ያላችሁ መሄድ የምትችሉ ሁሉ አሁን እንድትነሱ እናስታውሳለን። አላህ ነው ከሰማይ አዋጅ ያስተላለፈው። ነብዩላህ ኢብራሂምን ወአذن في الناس بالحج ብሎ አዘዛቸው። በሐጅ አዋጅ አስተላልፋላቸው። ከዚያም በነቢያችን ላይ ሰለላሁ ዐለይሂ ወሰለም ግን ወሊላሂ ዐለ الناس حج البيت من استطاع اليه سبيلا ለአላህ በሰዎች ላይ ቤቱን የመጎብኘት ግዳጅ አለ። እሱ የጣለው የቻለ ሰው ይሄድ ብለዋል። የቻላችሁ ሁሉ በእድሜ ቆይታችሁ አንድ ጊዜ መሄድ ዋጅብ ስለሆነ ነገን አናቃትም፣ ዛሬ ናት የኛ። በሐጅ ላይ ችላ ሳንልን በርታ የሚል መልእክት አስተላልፋለሁ። ጀዛኩሙላሁ ኸይር ሼክ። እንደ መግቢያ ይሄን ካልን ሰላም አለይኩም ወራህመቱላህ። ሰላም አለይኩም السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. طيب الفتوى بروجرام ነው ፈተዋ ነው መጠየቅ ትችላለህ። ፈተዋ ነው ጠይቅ። የፈተዋ ፕሮግራም ነው። ፈተዋ ነው ጠይቅ። ወንድሜ ይሰማናል ያለው ያው ሼክ እንደተለመደው ጥያቄዎቻችን ከነሱም የመጡትን ከኛም እንደዚሁ ያደሩና በውስጥ የመጡትን እናነሳለን። የመጀመሪያ ያደር ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ታላቅ እህታችን በህይወት የለችም፣ አላህ ይርሐማት። ቤት አላት፣ ልጅ ግን የላትም። አንዷ የአባታችን ልጅ ክርስቲያን አግብታ ልጅ ወልዳ ክርስትና አስነስታት ከዛም በየጊዜው እየሄደች ታስቆርባት ነበር። እሷም ልጇ ጋር አብራት ትጠመቃለች። ለእስልምና ግድ አልነበራትም። ከዛም ስሟን ቀይራ በክርስቲያን ስም ወደ እስራኤል ሄደች። ከዛው ከባሏ ጋር ትኖር ነበር። ቤተክርስቲያንም የሄደች ስትሳለም እንደነበረ እዛው ያሉት ቤተሰብ ይናገሩ ነበር። ከዚያም በኋላ ደግሞ ወደ አሜሪካ ሄደች። ሙስሊም ስታይ ምንም ሙስሊም ነኝ፣ ክርስቲያን ስታይ ክርስቲያን ነኝ ትላለች። ምንዋንም ልናውቅ አልቻልንም። ከቤተሰብ ጋርም መቅረብ አትፈልግም። ስለዚህ ክርስቲያን ትሁን ሙስሊም አሁን ትሁን ምናውቀው ነገር የለም። ልጇም አድጋ ክርስቲያን አግብታ እየወለደች ትኖራለች። ስለዚህ
የውርስ ክፍፍል ላይ ለእህታችን ይገባታል ወይስ እንዴት ይታያል? አላህ ይጠብቃችሁ። ጀዛኩሙላሁ ኸይር። እንግዲህ ከውርሱ የበለጠ አሳሳቢው ነገር የአቂዳው ጉዳይ ነው። ሰው እንግዲህ እስላምን የመሰለ ነገር ትቶ ወደ ሌላ የሚሄደው ወይ መጀመሪያው ነው ዘይግ ጥመት አለበት ወይንም ደግሞ አያውቀውም ነበር ሙስሊም የነበረ ጊዜ እስልምና ማለት ሆነ እንደሆነ የሚያሳዝነው እሱ ነው። ስለዚህ እህታቸው ወደ እውነተኛው እስልምና ዲን እንድትመለስ መምከርና መዝከሩን ነው ቅድሚያ ሊሰጡ የሚገባው ብዬ ነው ማምነው። ጭንቀታቸው ሊሆን የሚገባው እሱ ነው። ይሄ ቁሱ ነገር በጣም የሚሄድም ነገር ነው። በርግጥ ሸሪዓችን የሁለት ሃይማኖት ሰዎች አይወራረሱም ነው የሚለው። ላ የተዋረቱ አህሉ ሚለተይን ሸታ ነው። እሷ ሙስሊም ሆና ተወራሹ ካፊር ቢሆንም ኖሮ አትወርስም ነበር። እሷ ካፊር ከሆነች ደግሞ ወላጇን የመውረስ ሐቅ አይሰጣትም። ምክንያቱም መውረስ ማለት ከእምነት ጋር የተያያዘ ነገር ስለሆነ ማለት ነው። والله اعلم። ስለዚህ እሷ አሁን ባለችበት ካፊር ናት። ተውብቻለሁ ሙስሊም ያለው እስካላላች ድረስ መቀጭናለች እሷ ማቀይራ ምናልባት እሷ ሳትመለስ ውርሱ ከተከፋፈለ በኋላ ብትመጣም ሐቅ የላትም አልቋል ነው። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። ናም ጥያቄ ነበር። ጠይቂ። ቀዳ ከመጾም በፊት ሰዋል ይቻላል? እሺ ሌላስ ጥያቄ አለሽ? ሌላ ደግሞ አንድ ሰው ከሞተ በኋላ ቁርአን ለይቶ መቅራት። እሺ ሌላ ጥያቄ አለሽ? ያለ ውዱ ቁርአን መቅራት። ጥሩ ሌላ ጥያቄ አለሽ? የለኝም። እሺ ተከታታይ መልስ ታገኛለሽ ኢንሻአላህ። ሌላው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጥያቄ ነበረኝ። ሚስት አግብቼ ነበር። ስንጋባ የመህር ብር ሳገኝ ልሰጣት ቃል ተጋባን። ከዛ ብሩን ሳገኝ ውሰጂ አልኳት። ከዛም አንተ ጋር ይቀመጥልኝ አለችኝ። ወርቅ እገዛበታለሁ አለችኝ። ሳትወስድ ተጣላን። በተጋባን በሁለት ዓመት ኒካው ያጠራጥራል አለኝ ወንድሟ። አሁን ጠፍታለች። ኒካው እንዴት ይሆናል? ማጥፋቷ የሷ ጥፋት ነው። ከዛ በኋላ ስለጠፋች ኒካሁ አይፈርስም። መጥፋት አንድ ሽፍትነት ነው፣ ወንጀል ነው። ከዛ ውጭ ግን ያ በውል የታሰረው ኒካህ እሷ ስለተሰወረች ወይም እሱ የሆነ ሀገር ስለሄደ አይፈርስም። ኒካህ አንዱ ጊዜ ሲቆይበት የሚበሰብስ ይመስላቸዋል ብዙዎቹ ሰዎች። በመጠፋፋትም አብሮ ቢጠፋም ይችላል። በመጠፋፋትም አብሮ ይጠፋል ብሎ ያስባሉ። ስለዚህ ኒካሁ አለ። ምን ነበር መግቢያ ላይ ተጠቅመው እንትን ነበር ለመህር ቃል ገብቶ ሳገኝ መህሩን በተመለከተ ወሰጂ ብሏት በሰዓቱ ካልወሰደች ሌላ ጊዜ ሐቋ ነው። ካልወሰደች ሐቋ ነው። አንድ ቀን አብራ ካደረች ጊዜ ጀምሮ ሙሉ ሐቅ አላት። መህሯን ማግኘት ነው ያለባት። ጀዛኩሙላሁ ኸይር። ሌላው ሼህ አላህ ጀዛችሁን ይክፈላችሁ እና ባለቤቴ በመጀመሪያ እንድፈታት ምንድነው አንድ ፍች ፈታኝ። ባለቤቴ በመጀመሪያ አንድ ፍች ፈታኝ። ከዛ ሁለት ሀይድ እንዳየው የልጅ ቀለብ ስጠይቀው በዛው ተናዶ ረጃቱኪ ጦለቅቱኪ አለኝ። ከዛ አሁን ቢለኝም ለሱ በመለስ ሐራም አይሆንብኝም ወይ? ካሁን በኋላ አታቂኝም፣ አላውቅሽም፣ አጅነብይ ነሽ ለኔም ብሏል። ይሄንን ብሎ 3 ሀይድ ካየ በኋላ ወላሂ አልፈልግሽም፣ ፈልግሽ ኖሮ 3 አልፈታሽም ነበር ብሏል። ይሄ እንዴት ይታያል? ብንመለስ እንችላለን? ካሁን በኋላ 3 ብሎ ከፈታ በኋላ መመለስ የሚባል ነገር የለም። ይሄ ደግሞ 3ም ሳይሆን ከዚያም በላይ ይሏል። ይሄ ሰው ፈትቼሻለሁ፣ መልሼሻለሁ፣ ፈትቼሻለሁ በተደጋጋሚ ያለው 2 ጊዜም ካለ እንደ 2 ይቆጠራል። ከዛ በላይም ካለ ያው 3 ከሞላ እንደዛ ይቆጠራል። ከ3 በላይ ያለ ነገር ኒካህ ላይ ቦታ የለውም። እስከ 3 ይሄዳል። ከዛ በኋላ የለውም። አሳስን የተሰጠው እድል 3 ነው። ስለዚህ ይሄ መመለስ አይችልም። ይሄ መመለስ የሚችልበት ምንም መንገድ የለም። ምናልባት ሌላ ባል አግብታ ኑራ አልሳካላት ብሎ ከፈታችና መመለስ ከፈለጉ በአዲስ መልኩ ዒዳዋን ጨርሳ ማግባት ይቻላል። ዒዳዋን ጨርሳ ይሄ ነው። መርሐባ። ሄሎ ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ሰላም አለይኩም።
ሌላው ቀዷ ሳናወጣ ሸዋል መጾም እንችላለን ወይ? ቀዷ ማውጣት ከሸዋል መቅደም ግዴታ አይደለም። እዳ ያለበት ሰው እዳውን ቢከፍል ጥሩ ነው የሚል አስተያየት ያላቸው አሉ። እዳ ግን የግድ ሸዋል ውስጥ ብቻ መከፈል የለበትም። ቀዷው ማለት ቀዷው በዙል ቃዳ በዙል ሒጃ እስከ ረመዳን ባለው ማንኛውም ወር ማውጣት ይቻላል። ቶሎ ማውጣቱ እዳን ከላይ ላይ ከጫንቃው ላይ ማወረድ ስለሆነ ጥሩ ነው ቢባልም ቀዷ ማውጣት እንትን አይደለም። አሁን ደግሞ ከሸዋል የቀሩት ቀናቶች ጥቂት ስለሆኑ ሊያመልጥ ይችላል። ተረጋግተው ሱናቸውን ጾመው ይጨርሱና ከዛ በኋላ ቀዷውን ያወጣሉ። መርሐባ። ሄሎ ሰላም አለይኩም። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ሌላው ለሞተ ሰው ቁርአን መቅራት ይቻላል ወይ የሚል ጥያቄ። ለሞተ ሰው የሚደረጉ ብዙ ኸይር ነገሮች አሉ። ሰው ደግሞ የሚቀለው ይሄ ነው መሰል ኺላፍ ያለበትን መስአላ ብቻ ነው የሚጠይቀው። ለሞተ ሰው ሰደቃ ማድረግ ይቻላል፣ እስትግፋር ማድረግ ይቻላል፣ ሐጅ ማድረግ ይቻላል፣ ዑምራ ማድረግ ይቻላል። በሐዲስ ተገኝተዋል እነዚህ ነገሮች። ቁርአንስ ይቻላል አይቻልም اختلاف بين العلماء قديما وحديثا አለ። ስለዚህ እኛ ኺላፉን ልናስወግድ አንችልም። ይቻላል ያሉትን የሚከተል እና ኢማሙ አህመድን ማድረግ ነው ያለበት እና ሸይኽ الاسلام ተይሚያም ወደዚሁ ነው ዘንበል የሚሉት። ኢማሙ ሻፊዒ ደግሞ አማሉል በደን የአካል ስራዎች ከሆኑ ግለሰቡ ራሱ ነው መስራት ያለበት። ገንዘብ ነክ ሲሆኑ ጉልበት ነክ ሲሆኑ ነው ሰው በተካት የሚችለው የሚል አስተያየት አላቸው። على كل حال خلاف የሌለበት ላይ ቢያተኩሩ መከራለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። መርሐባ። ዳዋ ቲቪ ነው? አንድ ጥያቄ ለመጠየቅ ፈልጌ ነበረ። መርሐባ። የሆነ ቲክቶክ ላይ አንድ የተላለፈ ትምህርት ነበር፣ እስላሚክ ትምህርት። እሺ። እና በጀነት ውስጥ ማግባት እንዳለ ሮል ኃይሎችን ሰምተናል። ግን መውለድ እንዳለ አናውቅም ነበር። ማርገዝ አለ፣ መውለድ አለ የሚል ነገር ሰምተናል። ይሄ ፈትዋ አይደለም? ጥያቄሽ ፈትዋ ነው ወይስ ደግሞ ሸሪዓዊ እውቀት ሪፍሌክሽን? ይሄ የፈትዋ ፕሮግራም ነው። ጥያቄሽ ፈትዋ ነው ወይስ ጠቅላላ እውቀት ነው? ቲክቶክ ላይ ትምህርት ነው፣ እስላሚክ ትምህርት እየተሰጠ ነው። ገባኝ። እሺ ጥያቄሽ ምንድነው? ስላልፈለኩኝ ነው፣ የሚታወቁ ሰዎች ናቸውና። ጥያቄሽ ምንድነው? ጥያቄ እኔ ጀነት ውስጥ ማርገዝ አለ ወይ ነው? መውለድ አለ፣ ማርገዝ አለ። ምን አስጨነቆች ነው እንጂ። ለማንኛውም ኸይር። እሺ ሌላ ጥያቄ አለሽ? ፈልጌ ነው። ሌላ ጥያቄ አለሽ? የለኝም። እሺ ጀዛኩሙላህ። ባረከላሁ ፊክ። ተመልካቾቻችን ይሄ የፈትዋ ፕሮግራም ነው። ሸሪዓዊ እውቀት ከሆነ ወይ መማር ነው ወይ ማንበብ ነው። እዚህ ጋር የከበዳችሁ ህይወታችሁ ላይ ሊመጣ የሚችል ሐላል ሐራም ይበቃል አይበቃም የሚል ነገር እና አንገብጋቢ ጥያቄ በጠይቁ ጥሩ ነው። ጠቅላላ እውቀት አገኙ ግን በዚህ መልኩ አይደለም። ፕሮግራሙ የዛ ስላልሆነ ማለት ነው። ሼክ ቁርአን ያለ ውዱእ መቅራት ይቻላል የሚል ጥያቄ አለ። እስኪ ልመለስ ስልክ አንስቼ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሄሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። ዳዋ ቲቪ ነው? ዳዋ ቲቪ ፈትዋ ፕሮግራም ነው። ፈትዋ መጠየቅ። መርሐባ ተፈضلي ጠይቂ። ሄሎ ሰላም አለይኩም። እየሰማ ነው። ጠይቂ። እሺ አንድ ጥያቄ ነበረኝ። እሺ እህቴ ነበረችና ኒካ ያሰረችው በወንድምም አይደለም፣ ያሰረችው በሰፈር ኡስታዝ በሚባል ሰው ነው እና ካገባችው በኋላ ግን ምንም አይነት ነገር አይረዳትም። በጣም በችግር ነው ያለች። ኒካም ፍታልኝ ብትለውም ሊፈታላት አልቻለም። ይሄ ነገር ኡስታዝ እንዴት ይታያል? በጣም ስለተቸገረች። ኦኬ ዘመድ አልነበራትም እንደ ስታገባ? ዘመድ አልነበራትም? አዎ ወንድሜ አለ፣ የአባት ወንድም የሚሆነኝ አለ። ግን ከሱ ጋር ጥል ስለነበረ ወልዩ ነው የዳራት ማን ነው? ኡስታዝ ነው አለ። በአባት ወንድም የሚሆነን አለ። ኡስታዙ ከሱ ጋር ጥል ስለነበረ ሌላ ኡስታዝ ነው። ኡስታዙ ወልዩ ነው ቃዲ ነው የዳራት? ኡስታዙ የዳራት ወልዩ ነው ወይስ ቃዲ ነው? ኡስታዙ የዳራት ምን አልከኝ? ኡስታዙ
ወልይ ሆኖ ነው ወይስ ቃዲ ሆኖ ነው? ወልይ ሆኖ ነው ማለት ወንድም ነው አይደለ? ወልይ የሚሆነው እንደዛ ወልይ ሆኖ ነው ያሰረ። እሺ መልስ ታገኛለሽ። ተከታታይ ኢንሻአላህ። ሌላ ጥያቄ አለሽ? የለኝም። ተከታታይ መልስ ታገኛለሽ ኢንሻአላህ። እሺ ዘግቷል። ያለ ውዱእ ቁርአን መቅራት ጥያቄ መቅራት ችግር የለውም፣ ምንም ኺላፍ የለውም። መቅራት አይቻልም የሚል መንካት ነው እንጂ የሚከለከለው መቅራት ይችላል። ያውታችን እንግዲህ የጠየቀው ጥያቄ አለ። እንግዲህ የሚመልስ ከሆነ ቲክቶክ ላይ የሰማሁት መረጃ ብላ ጀነት ይወለዳል ወይ? እንግዲህ ይሄ ሐዲስ ካለ ሐዲስ እናያለን። እኔ የማውቀው አዝመራ መዝራት የሚፈልግ ሰው አንድ ሰው ይጠይቃል የሚል ሐዲስ አለ። ወዳው ይዘራል፣ ወዳው ያድጋል፣ ثم استحصد ثم ያለ ይነግራል። ፍላጎት ስላለው ሰው ፍላጎቱን እንዳያጣ ምናልባት መውለድ ፍላጎት ያለው ይወልዳል የሚል ነገር ካለ አዝመራው ላይ ነው የማውቀው ሐዲስ። መርሐባሽ። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ሰላም አለይኩም። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. مرحبا. الحمد لله. يسمونه طيق. بسم الله لو وفقت كبر على ما قبلت على የምን ቀለም ነው? ለምሳሌ እሺ ሌላ ጥያቄ አለ? እሺ شكرا ታገኛለህ ማለት ተከታተል ኢንሻአላህ። መርሐባ። እሺ ታችን ጠይቀች ጥያቄ ያለ ከወንድሟ ጋር ተቃይማ ስለነበረ በመንደር ኡስታዝ እንደ ወልይ ሆኖ ድረዋታልና በኋላ ሐቋን አልተወጣም የሚል ነገር ያነሳችሁና ሲጀምር ያለ ወልይ ወይንም በኡስታዝ ማግባት ይችላል ወይ? እዚህ ላይ ጥንቃቄ የሚያስፈልግ ነገር አለ። ይሄ ጥያቄ መነሳት ያለበት ሳይጋቡ ነው፣ ሲጣሉ አይደለም። ሐቋ ሲጓደል ነው። አሁን ነፈቃ አይሰጥም፣ ቀለብ አይሰጥም፣ አይረዳምና ኒካሁ ይፍረስ መጀመሪያውንም ያለ ወልይ ስለሆነ ወደ ማለት ነው እህታችን እየሄደች ያለችው። እንደዚህ አይነት በኒካህ ጉዳይ መጫወት ተገቢ አይደለም፣ ስተት ነው። በመጀመሪያ ኒካህ ማዳር ያለበት ወልይ ነው። ወልይ ማን እንደሆነ ደግሞ በፊቅሁ ላይ ወለል ብሎ ተቀምጧል። ለዲኑ የሚጨነቅ ሰውና አኺራን የሚያስብ ሰው እሱን አውቆ ተምሮ ነው ወደ ኒካህ መሄድ ያለበት እንጂ ዝም ብሎ አንድ ኡስታዝ የሚባል ነገር የለም። ሸሪዓው ከማንም በላይ ነው። ካደረጉት በኋላ ደግሞ ሲጣሉ ዝም ብሎ ኒካህ እንደሌለ አድርጎ መቁጠሩም ሌላ ችግር ነው። ምክንያቱም ይቻላል ያሉ ዑለማዎች ስላሉ ሰውየው ጋራ መላቀቅ ትችላለች። በሸሪዓም ከሰሰችው፣ በሽማግሌም ጠየቀችው፣ ፍች ማግኘት አለባት። ምክንያቱም ሲጀምሩ ይቻላል ያሉትን ዑለማዎች ሐሳብ ይዘው ወይም እንግዲህ ኡስታዙም ይሄን ሐሳብ ይዘው ሊሆን ይችላል ያደረገላቸውና ጀምረውታል። ፍጻሜውን በዛ ነው መሆን ያለበት እንጂ ዝም ብላ ፈርሷል ብሎ መለያየት አይቻልም ማለት ነው። ወልዩ እንደ ወልይ ከጎን ሊቆም ይገባል። ነገራችን ላይ ወልዩ በመጀመሪያ ኡስታዝ ላይ ብሎ መጣው ሰው ይራሱ ኡስታዝ ላይ ብሎ መጣው ሰው ይሄ ዘመድ የተባለው ወልይ እንደ ወልዩ ሆኖ ማገዝ ይኖርበታል ማለት ነው። ዘመር ያው የዘም ቦታ ነው ሸፍነው ነው ካደረገው ራሱ ስልጣን ያልሆነ ነገር ነው። ስልጣን ማለት ይሄ ማለት እሷ ራሷን መዳር ትችላለች እንደማለት ነው። በጣም ከባድ የሆነ ነገር ነው። ያ ሰውም እኮ ከሷ ላይ ነው ይሄን ስልጣን ያገኘው። እሷ የሌላትን ስልጣን ነው የሰጠችው። አጀማመሩ ጤነኛ አይደለም ነው። ሄሎ ሰላም አለይኩም ወራህመቱላህ። አሰላሙ አለይኩም። ይሄ ቁጥር የውጭ ቁጥር ነው፣ እየገባ አይደለም ቅድም ጀምሮ። ወአለይኩም ሰላም። ይሰማሃል? አልহামዱሊላህ። ድምጽን ከፍ አድርግና ጠይቅ ወንድም። ፈቷ ፕሮግራም ነው፣ የፈቷ ፕሮግራም ነው። ድምጽ ከፍ አድርግና ጠይቅ። እየሰማሁ ነው። አዎ ጠይቅ። ስለ ሱና ዩኒቨርሲቲ በውስጥ በኩል መረጃ ይደርሳል፣ በዛ ትጠይቃለህ።
ስለሱና ዩኒቨርሲቲ በውስጥ በኩል ጠይቅና በቴክስት መረጃውን ታገኛለህ። በሌላ በውስጥ አናገር፣ በቴክስት አናገር። በዚሁ ስልክ ቴክስት ጠይቅ ላክና መልስ ታገኛለህ ኢንሻአላህ። ሌላኛው ጸጉርን ወይም ደግሞ ጺምን በጥቁር ከለር ቀይር ይቻላል ወይ? እሺ ልቀበላል ማለት ነው። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። السلام عليكم. وعليكم السلام ورحمة الله. ከኔ ጋር ሁኚና ጠይቂ። وعليكم السلام ورحمة الله. ቲቪውን ዝጊውና ጠይቂ። ماشي. مرحبا. انت نظري يعني انت بيك አባት የሞተበት ልጆች የትማርቆ ከሞተ የዛሬ የተደገሰው ነገር ወይ የሚሰራው ነገር ለሚመጣ እንግዳ አይፈቀድም ይባላል አይደል? መብላቱ እሺ እሱ ነገር ሁሌ በዛ ቤት ሁሌ ብንሄድ አጋጣሚ የለበት ሰዓትም ሁሌ ሲማቅ ነው የሚሆነው ያንን ነገር መመገብ። እሺ ሀዘኑም በኋላ ማለት ነው። እሺ ሌላ ጥያቄ አለሽ? ሌላ ጥያቄ አለሽ? ሌላ ጥያቄ የለኝም። ሌላ ደግሞ አሁን ጀማዓ ለሀዘን ጊዜ ብለን ማለት ነው እና የዛን ጊዜ በጀማዓ ብር አውጥተን ብንሰራ ለሀዘኑ እሱ ነገር ይቻላል? እሺ مرحبا مرحبا ሰላም ሸኻችን ረፍት ሰዓት ድርሷ እያሉ ነው። ኢንሻአላህ ከፍት አረፍተው እንመለሳለን። የተከበራችሁ ተመልካቾቻችን ይህ ዳዋ ቲቪ የፈትዋ ፕሮግራማችን ነው። ኢንሻአላህ ከፍታ በኋላ እንመለሳለን። ሳትርቁ ጠብቁን ኢንሻአላህ። ተመልሰን መጥተናል። የተከበራችሁ ተከታታዮቻችን ይህ ዳዋ ቲቪ የፈትዋ ፕሮግራማችን ነው። ኢንሻአላህ ጥያቄዎቻችሁን ግልጽ ሆነ ሁኔታ አቅርቡ። ቲቪም ዝጉ፣ ከኛ ጋር ሆናችሁ ጠይቁ። ኢንሻአላህ መልስ ታገኛላችሁ። ሼክ ቅድም የተጠየቀ ጥያቄ አለ እና ሽበትን ወይም በተለይ ደግሞ ጺምን በጥቁር ከለር መቀየር ይቻላል ወይ የሚል ጥያቄ ነው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የትኛውንም ጸጉር ሽበትም ይሁን የራስ ጸጉር ከጥቁር ውጪ ባለ መቀየር ይቻላል። ጥቁርን ግን ወጅተኒቡ ሰዋድ የሚል ሐዲስ ሶሒህ መጥቷል። በሙስሊም ሌላ ሐዲስ መጥቷል። እንደውም አኺር ዘማን ላይ ጸጉራቸውን የቁራ ማንቁርት አስመስለው የሚያጠቁሩ ይመጣሉ የሚል አለ። ስለዚህ ጥቁርን መጠቀም ክልክል ነው። ውሸትም ነው እኮ ወጣት ነኝ ማለት ነው። ሰውየው እድሜውን ራሱን ያውቃል። በሱ እድሜ ያለ ሰው 40-50 ዓመት የሆነ ሰው መሸበት ነው ያለበት። ያንን ጥቁር ሲያረገው ወጣት ነኝ አልሸበትኩም ብሎ እየዋሸ ነው ያለው በተግባር። ስለዚህ ማን ነው ይሄ የአቡበክር ሲዲቅ አባት አቡ ቁሐፋ እስልምናን ተቀብለው ሲመጡ ጸጉራቸው በጣም ነጭ ነበር የራስ ጸጉራቸውና غيروه አሉ ነብዩ ሰለላሁ ዐለይሂ ወሰለም ቀይሩት አሉና ወጅተኒቡ ሰዋድ ጥቁርን ግን ተጠንቀቁ ብለዋል። ስለዚህ መጠንቀቅ ነው ያለብን። ምናልባትም አንዳንድ ጊዜ ያው ሽበት መውጣቱ የኢንዛር ወደ ሞት መቃረብና መመከሪያ እንትን መንገድ ነው። ያንን መጋፋትም ነው በሌላ መንገድ ጸጋም ነው። እንግዲህ ሰው እኮ ሲቆይ ነው የሚሸብተው እድሜ ነው። አዎ ያንን እሺ ሰላም አለይኩም ወራህመቱላህ። ሌላው ጥያቄ የቲሞች ያሉበት ቤት ለታዚያ ድግስ መስራት እና ያመብላት ይቻላል ወይ? እስከ መቼስ ድረስ ነው ታዚያው ካለቀ በኋላስ እዛ ቤት አይሰራም ማለት ነው ወይ? እንደ ሰደቃ ነገር ወይ ድግስ ነገር? አይ ከውጭ ሰዎች አሰባስበው እነሱን ለማጽናናት የሚሰሩት ምግብ ካለ ራሳቸውን በልተው ሌሎች እነሱንም አብሮ ማብላት ይሄ ሱና ነው። እንደውም ይስነዑ ለአለ ጃዕፈር الطعاما فانه قد اتاهم ما يشغلهم ነው። የየቲሞች ገንዘብ ለሚገባው ሳይከፈል በፊት ከሱ ላይ ከሆነ እየሰሩ ያሉት ይሄ ደግሞ ظلم ነው፣ በደል ነው የሚሆነው። ان الذين ياكلون اموال اليتامى ظلما انما ياكلون في بطونهم نارا። እነዛ የቲሞችን ገንዘብ በግፍ የሚበሉ ሰዎች ወዶቻቸው እየበሉ ያሉት እሳትን ነው
እሳትም ይገባሉ ስለሆነ ሰዒራን ይላል ስለዚህ ሁለቱን ለይቶ መልከት ይገባል ይሄ ነው ግን ሰብሰብ ብሎ ቅድናላችሁት በማህበራዊ ሳይጠይቅ ጥያቄ የጋራ አድርገን ምግብ ሰርተን ብንሄድላቸው እና እሱ እኮ ተፈላጊ ነው ምግብ ሰርቶ እነሱን ለማጽናናት መሄድማ መልካም ነው እንጂ እነሱም ቢዚ ስለሚሆኑ በዚህ ሀዘን ነው ከሀዘኑ በኋላም ቢሆን እንትን ነው ሌላም ጊዜ ማለት የትሞችን ገንዘብ ሰው ምግብ ሰርቶ ቢዘያየር ምን ችግር አለው ጥያቄዋ ከለቅሶ ከዚህ ሀዘን ከሚባለው ከየቲም ገንዘብ ላይ ለሌላ ሰው እንዲጠቀመው ማድረግ ክልክል ነው ባይሆን ግን የቲሞች ስንተዋቸውና ብቻቸውን ስንተዋቸው ባይተዋርነት ስለሚሰማቸው በልተንም ሰጥተንም እየሆነ መሆን አለበት ويسالونك عن اليتامى قل اصلاح لهم خير ስለየቲሞች ጠይቋቸዋል ለነሱም ይበጅን ነገር መስራት የተሻለ ነው እንቱ خالطوهم فاخوانكم شدين ብትቀላቀሏቸው እንደሞቻችሁ ናችሁ የሃይማኖት እንደሞቻችሁ والله يعلم المفسد من المصلح الله አጥፊና አሳማሪን ያውቃል ይለያል ማለት ምንድነው እንደው በዚያራ ሰበብ በዝምድና ሰበብ የነሱም ገንዘብ የነሱን ሀብት መብላትና መጨቆን የሚፈልግ ሰው አለ ጭርታ እንዳይሰማቸው ባይተዋርነት እንዳይሰማቸው ለማጽናናት እገዛም ጭምር የሚያደርግ ሄዶ መዘየርና አብሮ መብላቱም የማገዝ አካል ነው ግን አብረህ ስትበላ የለገስክም መሆን ይገባዋል ማለት ነው مرحبا السلام عليكم ورحمة الله السلام عليكم السلام عليكم ورحمة الله السلام عليكم وعليكم السلام ورحمة الله وبركاته نعم ሰላም ነው አልহামዱሊላህ ዳዋ ቲቪ ፈትዋ ፕሮግራም ነው መጠየቅ ትችላለሽ ሰላም ጥያቄ ነበረኝ ጠይቂ መጀመሪያ ከባለቤቴ ጋር ሳልጋባው ሌላ እሺ ተሳስተን ነበርና ከዛ አላወቅንም እንካፋሸረ እሺ ከታሰረ ከቆይታ በኋላ ማርገዜን አወቅኩኝ መቼ በፊት ነው በፊት አይደለም እሺ ከታሰረ በኋላ ታስሮ ወር አልቆየሁም እኮ ገባኝ ማርገዜን አወቅኩኝ ግን መቆየት እንዳለብን ምናምን ከዛም በኋላ ነው ያወቅኩት ምንም የማውቀው ነገር የለም ከዛ በፊት እሺ ትካቲ ይሄ ጥያቄ ነው ያለኝ እንዴ ምን ይባል ይሄ ካህንዴ ነው ሌላ ይሆናል የሚልም አለ ችግር የለውም በቃ ግራ በጣም እሺ ተከታታይ ኢንሻአላህ መልስ ታገኛለሽ ተከታታይ መልስ ታገኛለሽ ኢንሻአላህ ምን አለ ተከታታይ መልስ ታገኛለሽ እሺ ተስካር ወይም የ40 ቀን ሌሎችም ተከታዮች የሚያወጡታልና ያንን መብላትና እሱን ማገዝ በአውራጅ ማገዝ እንዴት ይታያል አላህም ሌሎች እምነት ተከታዮች ጋር በጉርብትና አብረን ነው የምንኖረው በሚቸግራቸው ጊዜ ማገዝ በመነደሰትበት ጊዜ ማሳተፍ አብሮነት አይከለከልም ነገር ግን መታሰብ መረሳት የሌለበት ነገር የእምነት ጉዳይ ከሆነ እምነቶችን ሁሉም እምነት በራሳቸው በኩል ነው ማክበር ያለባቸው እኛ የነሱን እምነት ማንኛውንም ደንብ እንድናከብር አይተበቀበንም አይፈቀደልንም እነሱም ደግሞ የኛን እምነት ተግባር መጥተው ወደውት እምነቱን ካልተቀበሉ በስተቀር እዛው ሆኖ እኛ መስራት አለባቸው መባል የለበትም እምነት የተለያየ ነገር ነው አላህ ፊት የምንቀርበት ነገር ነው ስለዚህ መቀላቀል የለብንም ነው አጭሩ መርሐባ ሌላው አባቴ እናቴ በጣም ይጨቆናታል ይበድላታልም አንዳንዴ ፈታውሽም ይላታል እና በጣም እንዳገላትን ፈርተን ረመዳን ላይ ወደኔ ያመጣሁት ናት ልጅቷና እኔ ጋር በማምጣቴ ወንጀል አለብኝ ወይ አይ ገላታል ተብሎ የምታሰብ ደረጃ ከሆነማ ማውጣቱ እንደውም ኸይር ነው እንጂ ሰው ህይወት አድናለች ማለት ነው ይሄ ሰው እሷ እንደምትለው ወይ ታማሚ ሊሆን ይችላል በሌላ በኩል ደግሞ በተለያየ አጋጣሚ ፈታሁሽ ካላት ፍቺውም ይጸናል እኮ እሱ መግረ መንገድ የነኛ እስከሆነ ድረስ በየጊዜው አለችው በየጊዜው ፈታው በየጊዜው ማለት በተደጋጋሚ ፈቷል ማለት ነው አንድ ጊዜ ካለ አንድ ይወርቃል ሁለት ጊዜ ካለ ሁለት ይወርቃል ሶስት ጊዜ ካለ ሶስት ይወርቃል አይከነኝ ከዛ በኋላ ባልና ሚስት መሆናቸው አክትሟል ስለዚህ በዚህ መልኩ ነው ልታየው የሚገባው መርሐባ ስለዚህ እህታችን ይሄን የሰማሽ ከሆነ የመታየት ያለበት ያንቺ መውሰድሽ ብቻ ሳይሆን የካው ጉዳይም ይበልጥ አንገብጋቢ ነው በተደጋጋሚ የሚል ከሆነ ያለው ሸህ السلام عليكم ورحمة الله السلام عليكم السلام عليكم ورحمة الله وعليكم السلام ورحمة الله وبركاته تيفيون أطفال
ወይ ዝጋው አቤት ጥያቄ ነበረኝ ቲቪውን ዝጋውና ጠይቅ ልግና እሺ ጠይቅ ምንድነው ነበር مرحبا እሺ ጥያቄ ነበረኝ ጠይቃት ጥያቄው አሁን በሞት ዙሪያ ነው እሺ እኛ ጋር ሰው ከሞተ በኋላ ከተቀበረ 7ኛ ቀን የቆጠሩ ድንጋይ በዙሪያ ላይ ያካክባል እያሉ ሰደቃ ያደርጋሉ ከዛ ደግሞ ሰውየው ያንቀል ድንጋይ ሲነሳ ማለት ነው በላይ ላይ ቆሞ ፋቲሃ ይቀራል ቁርአን ይቀራል ከዛ ደግሞ ሰለዋት ነገር ይሉታል እሺ ያ ነገር እንዴት ይታያል እሺ ሌላ ጥያቄ አለ ጥያቄ አዋለ ጠይቅሽ አሁን ሰላት እየሰገደ ማለት ነው እሺ ሰላት እየሰገደ እያለ ሰውዬ አንድ ርቁ ወይም ስጁድ ብቻሰጥ እንዴት ነው ከኋላ ተከታዮቹ እንዴት ነው ለዛ ለኢማሙ ማስረዳት የምንችለው ርቁ አንድ ርቁ ቀርቶ ማለት ነው ወይም ስጁድ እሺ ሌላ ጥያቄ አለ ያ ጥያቄ ነው ሰከን እሺ አባ ተከታተል ኢንሻአላህ መስታገኛለህ እሺ እሺ السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. مرحبا. سلام. الحمد لله. تلفزيون زغاو. تلفزيون زغاو. الو. تلفزيون زغاو نتايك. تلفزيون زغاو نتايك. تلفزيون زغاو. مرحبا. ماشي. الو. تلفزيون زغاو نتايك እሺ ጠይቃው ጠይቅ ፈታዋ ነው ጠይቅ ከባሌ ጋር ስንጋባ ከዛ በፊት ሳስተ ነበረ እና ከተጋባን በኋላ በቅርብ ጊዜ በአንድ ወር ውስጥ አረገዝኩኝ ኒካው እንዴት ይታያል መጀመሪያ እኔ ለእህትና ለወንድሞች የሚመክረው አላህ የሰተረላቸውን አይባቸውን እንዲህ በሚዲያ አውጥተው ባይናገሩ ሰውየው ወንጀል ከሰራ በኋላ ኢዘብቱሊቱም ፈስተቲሩ ነው ዳርጌ ነበር ዚና ሰርቼ ብሎ ራስን ማጋለጥ ተገቢ አይደለም ከጠየቁም በተናጠል ይጠይቁ አንድ ይሄን ነው ምለው ሁለተኛ ደግሞ አንድ ሰው እንዲህ ቢያጋጥመው ብሎ መጠየቅም ይቻላል አጠየቅም ራሱ እኮ ጥበባለሁ ጥሩ ነገር አይደለም እንዲህ አይነቱ እንትን ይሄ በእንዲህ እንዳለ በዚና የተገናኙ ሰዎች ወደ ጋብቻ መምጣት ከፈለጉ ከጋብቻው በፊት ማህፀኗ መጽዳቱ መረጋገጥ አለበት ነው ጅምሁሩ አህል العلم የሚሉት ማህፀኗ የሚጸዳው ከሁለቱ ባንዱ ነው እንግዲህ ዘመናችን የፊትናና የፈሳድ ዘመን ሆነና በየቀኑ ይሄን ነገር መስማት ግዳጃችን ሆነ ምንም አማራጭ የለን ሸንት ሸሽተንም ማናመልጠው ነው ያው ቂያማ ጫፍ ላይ ስለሆነ ያለ ነው በሁለት ምክንያት አንደኛ ያላረገዘች ከሆነች የወር አበባ በማየቷ ይታወቃል አንድ የወር አበባ ካየች ያ የዚናው ፈሳሽ በማህፀኗ ውስጥ ጽንስ ለመፈጠር ሰበብ አልሆነም እሷ ወንጀለኛ ሆነች እንጂ ማህፀኗ ከሐራም ልጅ ነፃ ነው ማለት ነው አሁን መጋባት ይችላል ጸንሳ ከሆነ ደግሞ እሷ ባጠፋችው ጥፋት ይሄ ገና እየተፈጠረ ያለው ፍጡር መኮላሸት ስለሌለበት ታገሳ ቆይታ ከተወለደ በኋላ ነው ወደ ኒካህ መምጣት ያለባቸው ልጁም ያው የዚና ልጅ ይሆናል ከዚህኛው ጋር እንዳይቀላቀል ማለት ነው ይሄ ማለት ኒካሁ አይጸናም ማለት አይደለም ከቢያረጉም በዚና አርግዛ ኒካህ ቢደረግ ኒካሁ ፋሲድ ይሆናል ማለት ሳይሆን ዘር እንዳይቀላቀል አሁን ከዚህ ከጋብቻው በኋላ የሚወልዱት ልጅ የሐላል ልጅ ስለሆነ ይሄ የሐራም ዘርና የሐራም ዘር ህጋዊነት እንዳይላበስ በጋራ ይሄን ማድረግ አለባቸው ብለዋል አሁን እህታችን አላህ ሰጥሯታል ኒካህ አድርጋለች
ከዚህ በኋላ ጥያቄ ማንሳትና መቸገር የለባትም። ኒካሁ እንዳለ ነው። ማድረግ ያለባትን ነገር ግን ሳታደርግ ቀርታለች። ለሌሎች መማሪያ እንደሆነ ነው። አዎ ይሄንን ነው የምንለው። እንደው ስለ ድሩስ ምክር ነገር ቢሉን ቀለል አጋር ተገናኝተን ነበረ ዝሙት ላይ የሚለው ተሳስተን ነበር ምናምን ቃቃጫታ ነገር ጓደኛ ነበረኝ የሚል ይሄ በጣም ይሄንን የመሰለ ትልቅ ኃጢአት ማቅለልና ይታያል። እሱ እንደው ዝም ብሎ ተራ ነገር አድርጎ መቁጠር አላህ Subhanahu Wa Ta'ala በቁርአኑ ولا تقربوا الزنا انه كان فاحشة وساء سبيلا ዝሙትን አትፈጽሙ እሱ ጸያፍና መንገድነቱም የከፋ ነው በማለት ነው የገለጸው። ስለ ሙእሚኖች ሲናገር والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما نزاك الله قارا ليلان ما يعملكو الله رمي درجات نفس مما يقدلو ዝሙትም የማይፈጽሙ ናቸው የረህማን ባሪያዎች። ይሄን ያደረገ ሰው ደግሞ ኃጢአት ያጋጥመዋል። يضاعف له العذاب يوم القيامة ويخلد فيه مهانا ቅጣት የቂያማ ማለት ይደራረብለታል ይነባበርለታል ተዋርዶም ይዘወትራል በማለት በከባድ አገላለጽ ነው የገለጸው ነብያችን ሰለላሁ ዐለይሂ ወሰለም لا يزني الزاني حين يزني وهو مؤمن አንድ ዝሙተኛ ዝሙት በሚፈጽምበት ጊዜ አማኝ ሆኖ አይፈጽመውም ብለዋል። ይሄ ማለት በጣም መጨነቅ ማልቀስ ወደ አላህ ተውበት ማድረግ ይጠበቅባቸዋል የፈጸሙት ነገር ተራ ነገር ስላልሆነ እንዲህ በቀላል ነገር ጆሮአችንም እስከሚለምደው ድረስ መገለጽ አይገባውም። አላህ ሂዳያ ይስጠን። ተዘክሩ ኸይር ሌላው ጥያቄ ቀብር በኋላ አንድ ሰው ከተቀበረ ሞቶ ከተቀበረ በኋላ ሰደቃ ማድረግ ይችላል። ፋቲሃ ይቀራል በሰባተኛው ቀን ሶላዋት ይባላል ወዘተ እነዚህን ከሸሪዓ አንፃር ይታያሉ። ከሸሪዓ አንፃር አንድ ሰው ከሞተ በኋላ ቤተሰቦቹ ሰደቃ ቢያደርጉለት ችግር የለውም። ሰደቃ ግን በ7 ቀን በ40 ቀን በወር በ4 ወር በአመት እንዲሁ ተብሎ ተከፋፍሎ ጊዜን ጠብቆ የሚፈጸም ነገር አይደለም። እንደተመቸው አቅሙ እንደፈቀደ በማንኛውም ጊዜ የሚደረግ ነገር ነው። ምግብ አዘጋጅቶ ችግረኞችን በመጥራት ሊሆን ይችላል። ለችግረኞች ገንዘብ በመስጠት እህል በመስጠት ልብስ በመስጠት ማንኛውም ሊደረግ የሚችል ነገር ነው። ሴሪሞኒ ወይም ክብረ በዓል አይደለም። ሰደቃ አመት ምናከብርበትና እንትን ምንለው ነገር አይደለም። ስለዚህ ለየቲም ሰደቃ ለሟች ሰው ሰደቃ ማድረግ እንደተጠበቀ ሆኖ አደራረጉን እንዴት ነው ብሎ ከአዋቂዎች በመጠየቅ አላህ በሚወደው መልኩ እንዲፈጸም ማድረግ ያስፈልጋል። ቀብሩን መጎብኘት ሱና ነው። በተለያየ አጋጣሚ ሄዶ ድንጋይ ማንሳት አለ። ድንጋይ ይቀመጣል ድንጋይ ማንሳት እሱን ልናገር ነው እንግዲህ መጀመሪያ ህጋዊ የሆነውን ነገር አረጋግጠን ተቀጽላው ደግሞ እንዲቀነስ ነው እየተናገርን ያለነውና መዘየሩ ሱና ነው። ስንዘይር የምናደርጋቸው ሁለት ነገሮች ናቸው። አንደኛ ሟቹን በመጎብኘት ሰላምታ እናቀርብለታለን። ሁለተኛ ሞትን እንድናስታውስና እንድንገሰጽ ያግዘናል። ተጨማሪ እንደው ደግሞ በተግባር ደረጃ ሶስተኛው ለሱ ዱዓ ስናደርግ ለራሳችንም እናደርጋለን። السلام عليكم دار قوم مؤمنين وإنا إن شاء الله بكم لاحقون يغفر الله لنا ولكم يرحم الله المستقدمين منا والمستأخرين بثلاث رواية مؤطل نحن أنتم سلفنا ونحن بالأثر ሰላም በእናንተ ላይ ይስፈን እናንተ የሙእሚናን ሀገር ውስጥ ያላችሁ ሆይ እናንተ ቀዳሚዎቻችን ብትሆኑም እኛም ተከታይ ነን። ራስንም እየገሰጸ ነው ያለው ሰውየው። አላህ እናንተንም ይማራችሁ እኛንም ይማራን ብሎ ያለፉትንም ያ ወደ ኋላ የቀሩትንም አላህ መግፊራ እንዲያደርግላቸው ዱዓ ያደርጋል። ይሄ ምንም ህብረትም አያስፈልገውም። ማንኛውም የቀብር ጎብኚ በተናጠል ሊያደርገው የሚችለው ነገር ነው። በጋራ ቁርአን ቅሩ በጋራ ሶላዋት አውርዱ የሚል በየትኛው መዝሐብ አላየሁም። እንደ ልማድ ሲሰራ እናውቀዋለን በአገራችን ደረጃ። ነገር ግን በሸሪዓ ደረጃ ፋቲሃ እዚያ ሞተ ሰው ላይ ቅሩ የሚል ነገር የለም። የተገኘው ሰደቃ መሰደቅ አለ። ለሱ ከቻለ ሐጅ ያደርግለታል፣ ከቻለ ዑምራ ያደርግለታል፣ ከቻለ ጾም ካለበትም ጾምን ጾምለታል። ሳማ عنه وليه ብሏል።
ሰደቃ ደግሞ በብዛት ዱዓ በብዛት በተመቸው ቁጥር ማጣት ማታ ሰውየው ረብ اغفر لي ولوالدي وللمؤمنين ولمن له حق علي ያለ ዱዓ ቢያደርግ ለማረኝ ጌታ ይቅር በለኛ ወላጆቼንም ይቅር በላቸው ብሎ ያደርግ መልካም ነገር ነው። ይሄ ነው መደረግ የሚገባው ማለት ነው። በዛው ተያይዞ ሰለዋት የሚባል ነገር አለ የተለመደ ኮሱን እኮ ከልማድ የዘለለ አይደለም። ሰላቱ ዐለ ነቢ ምን ጊዜም ተፈላጊ ነው። ግን አሁን የሚደረገው በህብረ ዜማ እየተቀባበሉ በዛ መልኩ በተለይ ቀብር ላይ በስነ ስርዓት በመፍራት በደበብታ አኺራን እያስታወሱ መሄድ ነው የሚገባው እንጂ ሌላ ማዜም አግባብ አይደለም ማለት ነው። ሌላው ጥያቄ መጨረሻ አንድ ኢማም ሲሰግድ ወርኩ ወይ ሱጁድ ላይ ቢሳሳት እንዴት አድርገን እንረመው? ምደት እንደምናረም ነግሮናል። ሴቶች ከሆኑ በእጃቸው ጨብ ያደርጋሉ። انما التصفيح للنساء ብለዋል። ወንዶች ደግሞ ሱብሃንአላህ ይላሉ። ሱብሃንአላህ ካሉ በኋላ እንብኝ ብሎ የሚቀጥል ከሆነ መከተል የለባቸውም። ለምሳሌ ሩኩዕ ካደረገ በኋላ ዳግም ሩኩዕ ቢያደርግ እነሱ እዕትዳል ላይ ዱዓ ያደራረጉ ይቆዩታል እንጂ ሶስተኛ ሱጁድ የሚያደርግ ከሆነ ሁለት ነው የሚወጁበትና ይጠብቃሉ። እነሱ ቁጭ ብለው ይጠብቃሉ። መንገድ ግን ያው መንገዱ እኮ ያው እዛ ቦታ ላይ በአንደበቱ አንድ ረካዓ አስተሃል ወተረካዓ አስተሃል አይልም። ሱብሃንአላህ ነው የሚለው። ይሄ መግባቢያ ነው። ጀዛኩሙላሁ ኸይር። ጥያቄዎቻችን አልቀዋል። ዛሬው ሼክ በጣም እናመሰግናለን። ጀዛኩሙላሁ ኸይር። አላህ ያቆይልን ከጤና ጋር። የተከበራችሁ ተመልካቾቻችን የዛሬው የፈትዋ ፕሮግራም እዚህ ላይ ተጠናቋል። ጥያቄዎቻችሁን ኢንሻአላህ በሶሻል ሚዲያ በፌስቡክ በቴሌግራም በሚለቀቅላችሁ ላኩልን። ቀጣይ ላይ ኢንሻአላህ ይዘን እንቀርባለን። የዛሬው ላይ ተቋጭቷል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።